ዝም ብለሽ አዳምጪኝ። ያንን የተጠቀለለ መርስ የመድብል ምግብ ላይ ጨምረሽ ትሰጪዋለሽ። እምቢ ካለሽ ስልኩን ዝጊውና ልጅ ዋለ ዝጊው። ኧረ ቆይ እንዴ ማካብቱ ዲያንተ ጋር አይደለም ስልኬ ላይ አስቀምጬዋለሁ። ሄሎ ሄሎ እባካችሁ አናግሩኝ። ግን እየተራገመች የጠራችው ስም የልጇን አይደለም። እና ታዲያ ማንን ነው? ንገሪኝ እንጂ ምሳሌ ምን ሆነሽ ነው? ለምን ደሞ አትነግሪኝ? ማህሌት 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 ስትል የሰማሻት? ግን እኮ ምናልባት ሌላ ማህሌት ልትሆን ትችላለች። ቆይ እሺ በስልክ ነው ስታወራ የነበረው? አይ ዝም ብላ ስሟን እየጠራች እያማረረች ነበር። እማዬ እባክሽ ይሄን ነገር ኤዱ መስማት የለባት። እስኪ ምሳሌ በደንብ ንገሪኝ፣ ሌላ ምን አለች? ምንም የለም። ምሳሌ የኔ ወድ ቆይ ከእናትሽ የምትደብቂ ምስጢር አለ? ኤደን እኮ ጥሩ ሰው ናት። ያኔ አንቺ ጥሩ ሰው እንደነበርሽው ማለት ነው። ምሳሌ ጥሩ እንደሆነች እኮ አውቃለሁ። ግን ደግሞ ቅድም እንደተናገርሽው አንዳንድ ሳትናገር የምትቀሪያቸው ሚስጥሮች የሌሎች ሰዎችን ህይወት ሊጎዱ ይችላሉ። ቆይ እኔ ለምንድን ነው በዚህ ልክ የተረበሽኩት? ለምሳሌ ያንቺና አባዬ ያጎት ህይወት ሊበላሽ ይችላል። አዎ የኔ ቆንጆ ይኸውልሽ ምሳሌ ከኤደን የሰማሽውን በሙሉ ካልነገርሽ የሁላችንም ህይወት ሊበላሽ ይችላል። እማዬ እኔ በጣም እየፈራው ነው። ምሳሌ ከኔ በላይ አልፈራሽ ማለት እዚህ ቤት ውስጥ ሰላልክ በፍጹም ይሄማ መሆን የለበትም። እኔ ራሱ እንዴት ነው ይሄንን የማስበው? ቆይ ምሳሌ ምግብሽብኝ እንዴት ነዝና? ዝም በይ እንከፍ። ስንት ሰዓት ነው የምታስጠብቂ? እኔ ስራ አለኝ። ካንቺ ጋር ጊዜ ማባከን አልፈልግም። በማይረባ ነገር ካንቺ ጋር እንደዚህ ቆሜ ላውራ እንዴ? የኤዱ ልጅ እኔ ጋር ነው። ከዚህ በኋላ ኤዱ የተባለችውን ነገር በሙሉ ታደርጋለች። እኔ ጋር አንድ የተሻለ ሐሳብ አለ ያልሽው ምንድነው? ያው እንግዲህ የዛ ቤት ራስ ማን እንደሆነ ይታወቃል። መድብል እየሰማሁሽ። ለምን አንቆርጠውም? መቼም የሆነ ሰው ራሱ ከተቆረጠ ሌላው አካሉ ጥቅም ያለውም አይመስለኝም። መድብልን እገለዋለሁ እያልሽ ነው? እኔ ሳልሆን ኤደን ለልጇ ስትል ልታደርግ ትችላለች እያልኩ ነው። ሐሳቡ ጥሩ ይመስላል። ለመድብል ምግብ ላይ መርዝ አድርጋ እንድትሰጠው ወስኛለሁ። ያንን የምታደርግ ይመስልሻል? መቼም ትላንትና ላወቀች ሰው ስትል ልጇን መስዋዕት የምታደርግ አይመስለኝም። ለካ እናንተ ታስቢያለሽ። ሐሳቤ የገዛክ ይመስለኛል። ለዚያውም በደንብ ነው። ለማንኛውም ጊዜ ሳናጠፋ ይሄን ነገር ቶሎ ማድረግ አለብን። ከፈለክ አሁን ልደውልላት እችላለሁ። ምን ትጠብቂያለሽ? ደውይላት። ጥሩ ሄሎ ማለት ቆይ ግን ከኔ ምንድነው የምትፈልጊው? ልጄ እኮ ገና አንድ ፍሬ ልጅ ናት። ማድረግ ያለብሽን ነገር ተማክረን ጨርሰናል። በቴሌግራም እንደላኩልሽ ከሆነ ደግሞ እስካሁን ልጅሽን ምንም አላደረኳት። እውነቴን ነው ማለት ዱዱዬን ጫፏን ትነኪያትና ምን ልታደርጊያ ነው? አንተ ደግሞ ማን ነህ? ዝና እባላለሁ። ከዚህ በፊት ተገናኝተናል መሰለኝ። ተሰሚኛለሽ? ልጅሻም በእኔ ቁጥጥር ስር ስለሆነች ማለት የምትልሽን ነገር ብታደርጊ ይሻልሻል። እባካችሁ ልጄን እንዳትጎዷት። ልቅ አሁን ነገሩን አናርዝመው። የሆነ ሰው እናንተ ቤት የሆነ ዕቃ ይዞልሽ ይመጣል፣ ትቀበይዋለሽ። የምን እቅድ? አሁን ዝም ብለሽ አዳምጪኝ። ያንን የተጠቀለለ መርስ የመድብል ምግብ ላይ ጨምረሽ ትሰጪዋለሽ። ምን?
ጭራሽ መድብልን እንድገድለው ነው የምትፈልጉት? እንግዲህ ምርጫው የራስሽ ነው፣ ወይ መድብልን ወይ ልጅሽን። በምን ቀን ነው ግን አንቺ ከጎዳና ላይ ያነሳውሽ? እውነቴን ነው የምልሽ፣ ያገኘውሽ ቀን እዛው ጎዳና ላይ ረግጬ ብገልሽ ጥሩ ነበር። አሁን ወሬሽን ጨርሽ፣ ይልቅ ስልኩን ልዘጋው ነው። እምቢ ካለሽ ስልኩን ዝጊውና ልጇ ላይ እርምጃ ወስጂ። ዝጊው። ኧረ ቆይ እንዴ፣ ከሱ ይልቅ ሌላ የምነግራቸው ጥሩ መረጃ አለኝ። አይ እኛ እንኳን የምንፈልገው አሁን ይሄን ብቻ ነው። ስለ ጠበቃው ነው። አንቺ ስለ ጠበቃው እንዴት አወቅሽ? ሁሉንም ነገር በደንብ አውቄያለሁ። ጠበቃው በጣም ታሞ ነበር። ከዛ እነ ሞገስ እዚህ ቤት ይዘውት መጥተው ነበር። ምን? ሞገስ እዛ ይዞት ነው የመጣው ማለት ነው? ስለዚህ ሉላም አለች ማለት ነው? አይ ሉላ የለችም። ስለዚህ መጀመሪያ መርዙን ለጠበቃው ስጪው። ጠበቃው እኮ እዚህ የለም። መድብል የሚያውቀው የሆነ ሐኪም መጥቶ ክሊኒክ ወስዶታል። ይህ መንፈስ የሆነ ሰውዬ ይሄ ሁሉ ነገር ሲያደርግ እንዴት ነው እኔ የማላውቀው? ለነገሩ ምድረ አረሙሳ ሰብስቤ እንዴት ላቅ እችላለሁ? ይሄ የምትፈልጉት ነገር ነገርኳችሁ አይደል? እሺ አሁን ልጄን ልቀቁልኝ። አንቺ እስካሁን ይሄንን የመሰለ መረጃ ደብቀሽ ነበር? ልጄን ብቻ ልቀቁልኝ እንጂ ከዚህ በኋላ ምንም ነገር አልደብቅሽም። አንቺ የእንግዲህ ልጅ አሰሚኝም እንዴ? አሁን ልጅሽ ያለችው እኔ ጋር ነው። ስለ ልጅሽ ጉዳይ ማውራት የምትችይው ከኔ ጋር ነው። ደንቆሮ አሰሚም እንዴ? እሺ ገብቶኛል። ሰሚ፣ ከዚህ በኋላ እንደውም ግንኙነትሽ ከኔ ጋር ነው። ልጅሽ ያለችው እኔ ጋር ነው። ልጅሽን የምትፈልጊ ከሆነ መሀሌት የምትልሽን ነገር በጠቅላላ አድርጊ። ምን? አታስቢ። አንቺ ብቻ መድብል የሚባል መንፈስን አስወግጂልኝ። ከዛ በኋላ አቃጥለሽ የማጨርሽው ገንዘብ ነው የምሰጥሽ። በዚህ ዙሪያ ምንም ሀሳብ እንዳይገባሽ። እኔ ይህን ነገር በፍጹም ማድረግ አልችልም። በጣም ጥሩ። እንግዲያውስ ልጅሽን እስከ መጨረሻው ተሰናበቻት። ቆይሽ አንዴ፣ እኔ ላንተ የሚሆን ሌላ ትልቅ መረጃ አለኝ። በእርግጥ ሞገስ ያመጣው ሀሳብ ጥሩ ነው። ለመርማሪ ቪዲዮውን በቴሌግራም መላክ ይቻላል። አይሻልም? ማለቴ እዛ ድረስ ከምንሄድ እንደዛ ብናደርግ ይሻላል ብዬ ነው። አዎ፣ ግን ደግሞ መርማሪው ጋር ያለው ቪዲዮ ብቻ በቂ ነው አይደለም። እና ታዲያ ሌላ ዘማንን አምነን ልንሰጠው? መርማሪው ፌዴራል ፖሊስ የሚሰራ አንድ ጎበዝ መርማሪ ጠቁሞኛል። እኔ ራሴ እጄ ፍላሹን በእጁ ሰጠዋለሁ። ስልኩን ካወቀ ለምን መርማሪው ራሱ አይልክለትም? ችግሩ እኮ እሱ ነው። ኮማንደሩ መርማሪው በጣም ታማኝ እንደሆነ እንጂ ስልኩን እንኳን በቅጡ ያውቀው። ሰውየው ኮማንደር ነው። ያ ካለ የሚባል ሰውዬ ደግሞ ሰዎችን በሙሉ በጥቅም ይዟቸዋል የሚባል ወሬ ሰምቻለሁ። እንግዲህ ይሄ ኮማንደር መርማሪው በጥቅም ይያዝ አይያዝ ምንም የምናውቀው ነገር የለም። ግን ባካፕ ቪዲዮ አንተ ጋር አለ አይደል? አዎ፣ ስልኬ ላይ አስቀምጬዋለሁ። ሚሞሪው ላይ ማለት ነው? አዎ፣ ሚሞሪ ላይ አለ። ስለዚህ ተጠባባቂ እንዲሆነን ሚሞሪውን እዚህ ቤት ውስጥ አስተማማኝ ቦታ አስቀምጠው መሄድ አለብን። አታስብ፣ አስተማማኝ ቦታ ነው ያስቀመጥኩት። ስለዚህ ወደ ፌዴራል ፖሊስ ሄጄ ፍላሹን ራሴ በእጅ ሰጠዋለሁ። እኛ በል እሺ፣ እኛ ፍላሹን ይዘን ኮማንደሩ ጋር እንሄዳለን። ግን ለምን እሺ ብላችሁኝ እኔም አብሬያችሁ አልሄድም? ከሞም ሞገስ፣ ስንት የምንሰራቸው ስራዎች እያሉ አሁን ጊዜያችንን በዚህ ነገር ላይ ማባከን አለብን? ተነጋገርን አይደለም እንዴ? ይልቅ አንተ ወደ ሉላ ብትሄድላት ጥሩ ይመስለኛል። ሉላ ብቻዋን ናት። እሺ፣ ያለሃት አንተ ብቻ ነህ። ብትሄድላት ጥሩ ነው። በቃ እሺ፣ ሰላም ነው። አዲስ ነገር ካለ እንደውልልሃለሁ። እሺ፣ ደውልልኝ። ምንድን ነው እሱ? ምናልባት ዝም ብዬ ተጠራጥሬ ይሆናል፣ ግን አእምሮ ያላርፍ ስላለኝ ነው። ምሳሌ ምን ሆነሽ? ማለቴ ምን አለች? ስለ ኤደን ነው። ኤደን ምን? የማህሌትን ስም እየጠራች ኪችን ውስጥ ስታለቅስ ነበር አለች ምሳሌ። ማህሌት? አዎ፣ ደግሞ ለምሳሌ ለማንም እንዳትናገሪ ብላ አስጠንቅቃታለች። እና ይሄ ነገር የጤና ይመስላችኋል? መድብላውን ፍላሹን ይዞ ወደ መርማሪው ጋር ሊሄድ ነው። ወይኔስ እንደው ይሄ መሽገር የሆነ ሰውዬ አሁንም እየተከታተለኝ ነው። አሁን እኮ አላፈናፍን አለኝ እኮ። እሺ አሁንስ ልጄን አትለቋት? ይኸውልሽ በደንብ ስም
አሁን ሲወጡ በደንብ እግር በእግር ትከታተይና የደረሱበትን ቦታ ደውለሽ ታሳውቂኛለሽ። ከዛ በኋላ ልጅሽን እኔ ልካታለሁ። ይጃውን ቀጥ ብለሽ ሰውዬው ልጅ ሄሎ ሄሎ፣ እባካችሁ አናግሩኝ። ከማን ጋር ነው ስልክ እያወራሽ ነበር? አንቺን እኮ ነው። ከማን ጋር ነው ስልክ እያወራሽ የነበረው? አምጪ ስልኩን አምጪ እያልኩሽ እኮ ነው። ከማን ጋር ነበር ስታወሪ ነበር? የዱዱዬ አክስት ማነች? ታላቅ እህቴ ናት። ማህሌት ትባላለች። በጣም ክፉና አረመኔ ሰው ናት። ልጄን ደግሞ ይዛ እያሰቃየችብኝ ነው። ይኸውልሽ ፎቶ አለሽ? ብትቺ ልጅሽን አዝና ያለ ፎቶ፣ ልጅሽን አቅፋ ያለ ፎቶ ብታሳይን ጥሩ ይመስለኛል። አሳይን። አምጪ። እሺ አምጪ። ያ የት አለ ፎቶ? እሺ አለኝ። ግን ምን ሆናችሁ ነው ሁላችሁም እኔ ላይ እያፈጠጣችሁ ያላችሁ? ፎቶውን አሳይን። ማነች ማህሌት? መኝታ ቤቴ ነው ያለው። ሂጂ ይዘሽ ነይ። ሂጂ። ዛሬ ብቻ ቁጭ በይ እስቲ። ለምንድን ነው እህትና ልጅ እንደነበረሽ ያልነገርሽ? በጣም ስለምጠላት እሷን እህቴ ናት ብሎ ለመናገር እንኳን አፍር ነበር። በዛ ላይ በጣም ክፉና አረመኔ ሰው ናት። ታዲያ እሷ ጨካኝ ከሆነች ለምንድን ነው ልጅሽን ለእሷ የሰጠሽው? ታዲያ የት ላድርጋት? እዚህ ቤት ዋስ ሆና ላስገባችኝ አክስቴ እንኳን እንዳልሰጣት የእሷ ባል ከማለት የባሰ አረመኔ ሰው ነበር። ኤደን መቼም በአጭር ጊዜ እንዴት ቤተሰብ እንዳደረግሽ በደንብ ነው የምታውቂው። ስለዚህ ከዚህ በላይም በደንብ ልናምንሽ ይገባል። እመኑኝ፣ እኔ ነገርኳችሁ ነገር እውነት ነው። አንድም ውሸት የለበት። ዝም በይ ብሩክ፣ እኛ ወደ ጉዳያችን እንሂድ። ስለ ልጅሽ ግን በኋላ በደንብ እንነጋገራለን። ያዥ ተነስ። ኤደን፣ ምሳሌ እኮ ማህሌት እያልሽ በጣም በመጥፎ እየጠራሻ ስታለቅሽ ስትነግረኝ የእኛን ጠላት ማህሌትን ስለመሰለኝ ነው ለእነ መድብል የተናገርኩት። ምንም ችግር የለውም ቅድስት፣ ተረድቼሻለሁ። ኤዱዬ በጣም ይቅርታ፣ ያለ ወንጀልሽ ስለወነጀልኩሽ በጣም ይቅርታ አድርጊልኝ። አይ ችግር የለውም፣ አንቺ እኮ ልክ ነበርሽ። ደግሞ እኔ አልተቀየምኩሽ። ደግሞ ልጅሽ እዛ ከምትሰቃይ ለምን እኛ ጋር አታምጫት? እኔ እኮ እናንተ ማስቸገር ይሆንብኛል ብዬ ነው። ኤደን፣ ይህንን ችግር ነው የምታወሪው? መቼም የልጅሽ ስቃይ አይበልጥም አይደለ? ከዚህ በቃ ለማንኛውም ከብሩኬ ጋር አወራና እነግርሻለሁ። እሺ? በጣም አመሰግናለሁ። የእውነት በዓለም ላይ እንደናንተ አይነት ጥሩ ቤተሰብ ይኖራል ብዬ አላምንም ነበር። ግን ይህ ሁሉ ነገር ለእናንተ አይገባም ነበር። በቃ ይዞሽ በጣም ይቅርታ። በቃሽ፣ ክፍልሽ ግቢና አረፍ በይበት። በቃ ኪችን ያለውን ስራ እኔ እሰራለሁ። ሂጂ ግቢ። ተሰሙኛላችሁ? በአሁኑ መድብል እንዲያመልጣችሁ አልፈልግም። ከቻላችሁ እርምጃ ወሰዱበት። ይኸውልህ ኪሱ ውስጥ ፍላሽ፣ ስልክ፣ ያገኛችሁትን ነገር በጠቅላላ ውሰዱ። ካጠገቡ ሰው ካለም እንደዛ ምንም ነገር እንዳታስቀሩ። ይሄ ፋይል በስህተት መርማሪው ጋር ደረሰ ማለት ሁላችሁም አለቀላችሁ ማለት ነው። ፔሬድ
ወይኔ ዝና፣ ኧረ ዝና፣ ኧረ ዝና፣ ኧረ ነገሮች እንዴት ነው እያበላሸው ያለሁት? ቆይ መድብል የሚያውቀው ዶክተር ማን ሊሆን ይችላል? ይሄ ጠበቃማ በህይወት መልቀቅ አልነበረብኝም። ትልቅ ስህተት ነው የሰራሁት። ለሰራው ስራ ዋጋ ትከፍላለህ። መሸኘት አለብኝ። በቃ የልጅ አባት ስትሆን ከኪስ ወደ ዘንቢል ተቀየረ ማለት ነው። ደስ ይላል። በጣም ጥሩ ለውጥ ነው። ገና ማለት ከዚህ በኋላ ለልጄ ስል ማለት ነው ምንም ነው የማደርገው። ምንም አሁን ምን አድርጋል? ደላላ አይደለም። ያንም ያህል ስልክ ምን አባቱ ይሰራልኛል? ስልክን ሽጠህ ነው አስቤዛ ያገዛኸው? ከዚህ በኋላ ያገኘሁትን ስራ በሙሉ መስራት አለብኝ። ምክንያቱም መርዞ አሁን ባለ 3 ሆኗል። ሶስተኛ እንኳን አልመጣም፣ ገና ነው። ያው ነው እባክሽ። ሆድሽ ውስጥ ሆኖስ መመገቡ ይቀራል ብለሽ ነው? አይገርም? እንደዚህ ልጅ እንደምትወድ ባውቅ ኖሮ ገና ድሮ ነበር ማረግ። ልጅ ማለት እኮ ያንቺ አዲስ ማንነት ማለት ነው። በቃ ንጹህ አዲስ ማንነት ማለት ነው። ለኔ ልጁን የሚጠላ አባት እንደሰው አልቆጥረውም። ግን እኮ ስልክን መሸጥ አልነበረብኝ። ቤት ኪራይ እኮ 2 ወር አለፈው። በዛ ላይ ደግሞ ቤት ውስጥ ምንም የሚበላ ነገር የለም። ለነገራችን ላይ ለመያዝ ስላልተመቸኝ እንጂ ስቶፍም ገዝቻለሁ። አይገርምም? ግን የቤቱን እቃ ቀስ በቀስ እያሟሉ አይደል? ግን እኮ በጣም እቃ በዛ። አሁን ቤት ስንለቅ ስንት አይሱዙ ነው? ኧረ እባክሽ ቀልደሽ ሞትሻል። ይኸውልሽ አሁን ያልሻቸውን እቃዎች እኮ 1-2 ቆንጆ ቤቶችን ብደልል ማሟላት የምችላቸው እቃዎች ናቸው። በቃ አንተን የቤት ውስጥ ካለ በቂ ነው ለኔ። እሱስ ልክ ነሽ። ግን ትላንትና አይንህን ላፈር እንዳላልሽኝ ማለት ነው። አሁንም ትላንት ላይ ነህ እንዴ? አረ ትላንትና የታባቱ ታዩ። ዛሬ ነው የመሰለ ቀን እያለ ማን ባረጀ ትላንት ይቆጫል። ለካ ፍቅር ብቻውን ትልቅ ሀብት ነው። ነገ ደግሞ እሱ የሚሰጠን እንደምናውቀዋለን። ግን ተኝቶ አይደለም ስጠኝ ማለት። እሱማ እየተንቀሳቀሱ ነው ማማራል እንዴ። አትፍሰስ ተወዛወዝ ሲባል አልሰማሽ? የምር ይሄ ጨዋታ ነበር የናፈቀኝ። ግን ምንም እንወልድ ይመስልሻል? በእናትሽ ሰው ነው ሌላ ምን እንወልዳለን? ኧረ እኔ ወንድ ወይ ሴት ነው ያልኩትኝ። እኔ ግን የመጀመሪያ ልጄ ሴት ብትሆን ደስ ይለኛል። ሴት ልጅ አኬራ አላት ይባላል። ገና በ3 ሳምንቱ ስለ ጾታ ማውራት ጀምር። የምር ምን ገርም ሰዎች ነው። ደግሞ ልጄ ስታደግ የራሴን ሙያ እንድትከተል ነው ማድረገው። ምን እንዴ? ምን ነው ደላሎቹ የሚለውን አማርኛ ፊልም አላየሽውም እንዴ? አሁን ስራው ለምን የጠፋ ይመስልሻል? በማህበራዊ ሚዲያ እኮ ስራው ስለዘመነ ነው። እና ለምን አንተ ሳዘምንም? እስቲ መጀመሪያ እኔ ልዘምን እንጂ። እኔ የምልሽ ገንፎ ልስራልሽ እንዴ? ዱቄትም እኮ ገዝቻለሁ። እንዴ ገና ሳልወልድ ልታርሰኝ ነው እንዴ? ሲጀመር እኮ ቀድሜ ያርሽሽ አይደል እንዲያረገዝሽው። ሂድ እዛ ባለጌ። የምር ግን ስታቆርቢ እንዴት እንደሚያምርብሽ። ሄሎ ኢንስፔክተር፣ ይኸው ፍላሹን ይዘው ወደ አንተ እየመጣን ነው። አንተ ወደ ጠቆምከን ኮማንደር ፌዴራል ፖሊስ እየሄድን ነው። መቼም እነዝና እዛ ሰው አይኖራቸውም አይደል? ቢኖራቸው እንኳን አንተ ጋር ባለ ዶክመንት እናጋልጣቸዋለን። ሄሎ 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 ኢንስፔክተር እባክህ አናግረኝ። ሄሎ ሄሎ። መድበል ምንድን ነው? ምንድን ነው? ዘጋው? ስልኩ ተቋረጠ። ምንድን ነው? የምን ጮት ነው የሰማው? ተቋረጠ የኢንስፔክተር ስልክ። የሆነ ጩኸትም ሰምቻለሁ። ኧረ ምን አይነት ጣጣ ነው? ቆይ እንዴት ሊያውቅ ቻለ? ብሩክ እንደምንም ብለን ማምለጥ አለብን። ከዚህ ሰውዬ እንደምንም ብለን ማምለጥ አለብን። ሂድ በቃ ሂድ፣ ያዝ ፍላሹን ያዝና አንተ ሂድ። እንዴ ወዴት ነው የሚሄደው? መድበል እዚህ ብቻ አንትቼ ያሟል።
ብሩክ አሁን የምንከራከርበት ሰዓት ላይ አይደለም ያለ ነው። ፍላሹን ያዝና ሂድ አምልጥ። በቃ ለሰዎቹ ድረስላቸው። ሂድና ለኢንስፔክተር ሰጠው። ሂድ። መድብል ምን እያልክ ነው? ብቻ ነው እዚህ ጋር ቁም የሚሄደው? ብሩክ አዳምጠኝ። ቢያንስ ለምሳሌ ለቅድስት አስብ። ሂድ ለጠበቃው አስብ። ሂድ። ይሄ ወንጀል መጋለጥ አለበት። እነ ካሌብ መጋለጥ አለባቸው። ሂድ ፍጠን። መድብል ወንድሜ እኮ ነው። እንዴት ነው እዚህ ጋር ብቻህን ተቸክም የሚሄደው? መድብል ምን ሆናል እንዴ? ብሩክ አትከራከረኝ። ሂድ በቃ። እኔ እነዚህን ሰዎች መጋፈጥ አያቅተኝም። ያዝ። አልሄድም። ይሄን ፍላሽ ያዝና ሂድ በቃ ሂድ። እባክህ ይቅርታ አድርግልኝ። ምንድነው እሱ? ምን እያደረግሽ ነው? አንቺ ማነሽ? አንቺ የምን ድፍረት ነው? ቆይ እዚህ ድረስ እንዴት ለመጣሽ? አንድ ጊዜ ብቻ አስማኝ። ከፈለክ ራስ ትገለኛለህ። አሁን ከአንቺ ጋር ማወራበት ጊዜ የለኝም። እባክህ እኔ እንደምታስበኝ አይነት መጥፎ ሴት አይደለሁም። ሰሚያለሽ? ከአንቺ ጋር ራሱ እዚህ ማውራት ራሱ ውርደት ነው። ለልጄ ስል ያደረኩት። ምን? ታማሚ ሴት ልጅ አለች ዱዱዬ እኔም ብላት ሐኪሞች ለሕክምና ከ1 ሚሊዮን ብር በላይ ጠየቁኝ። ምን ላድርግ? ቆይ ዝም ብዬ ያን ሁሉ ገንዘብ ስጠኝ ብለህ ትሰጠኝ ነበር? ቆይ ያንቺ ልጅ ለማዳን የኔ ቤተሰብ መበተን ነበረበት? እሺ የመጀመሪያ ሲሆን ድጋሚ ሌላ ኮፒ? ለሁለተኛ የምፈልገውን ያክል ገንዘብ ትሰጠኛለህ ብዬ አስቤ ነበር። ባደረኩት ነገር ደግሞ በጣም ነው ያፈርኩት። አሁን የምትነግሪኝ ነገር እውነት እንደሆነ በምን ማረጋገጥ እችላለሁ? የሕክምና ማስረጃ አለኝ። ከፈለክ ደግሞ የልጅህን ሐኪም ማናገር ትችላለህ። አንተ የምትተባበረኝ ከሆነ ባለሀብቱን የማጠምድበት ቆንጆ ዘዴ እኔ ጋር አለ። ምንድነው ነው በዚህ ነገር ውስጥ የምታስገቢ? ራስሽ እንደጀመርሽው ራስሽ ጨረሽ። እሱንማ እኮ ጨርሰዋለሁ ዝና፣ ግን ደግሞ ያንተ ትብብር ያስፈልገኛል እያልኩ ነው። ቆይ የምታውቀው ዶክተር አለ እንዴ? ማለቴ የሐሰት መረጃ የሚጽፍልኝ ዶክተር። ኦሆ አንቺ ማታመጪው ጣጣ የለም። ደግሞ ምን አስበሽው? ምናልባት ደግሞ እኮ ያ ባለሀብት ካዘነልኝ ከሱ ተጨማሪ ገንዘብም ማገኝ ይሆናል። ምን? አንቺ ምን አይነት ድፍረት ነው ያለሽ? ጭራሽ አንቺን መግደሉን ትቶ ተጨማሪ ገንዘብ ነው የሚሰጥሽ? እኔ ጋር ቆንጆ እቅድ አለ እያልኩ እኮ ነው። ደግሞ እኔ ለአንተ ካደረግኩልህ አንጻር ይቺ በጣም ትንሽ ነገር እኮ ነው። እባክህ ተባበረኝ ዝና። እስኪ ቆይ መጀመሪያ እኔም ሀሳቡን ልስማሽ ማለት አሁንማ እኔም ጭራሽ እየፈራሁሽ። እባክህ ያለ አባት ያሳደግኳት ልጄ ናት። በትንሽ ብር የተነሳ አይን እያየ ላጣት ነው። እና ካልጠፋ ነገር ይሄን መንገድ መምረጥ ነበረብሽ። በጣም ብልግና እኮ ነው የሰራሽው። እሺ ቢያንስ ይቅር በለኝ። ከመድኃኒት የተረፈ ገንዘብ አለ፣ እሱን ልስጥ። እኔን ማሳደድ ተው እባክህ። መጀመሪያ ይሄ ነገር እውነት መሆኑን ማረጋገጥ አለብኝ። ችግር የለውም፣ በፈለከው መንገድ ማረጋገጥ ትችላለህ። አሁን እዚህ ከዚህ ያዝን የሚባል ሰውዬ ደግሞ ሊገለኝ እያሳደደኝ ነው ያለው። ከዚህ በኋላ ሌላ ኮፒ ካለሽ ዝና ሳይሆን ራሴውን የምገልሽ። ልጄን ይንሳኝ፣ በልጄ እምልልሃለሁ። ምንም እኔ ጋር የቀረበ አጋፔ የለም። ለማንኛውም ደውዪልኝና እናወራለን። አለው በቃ የኔ ጅላጅል
ካሁን በኋላማ ምን ፈልጌ እደውልልሃለሁ? እዛው ራስ ደውል እንጂ ብቻ አንዴ እጄ ላይ ገባ እንጂ ምን እንደማደርገው እኔ ነኝ የማውቀው። ምን ሆነህ ነው? መድብል መድብል ምን ዝና ይዞታል። ምን የኔ ጉዴ! ምንድን ነው የምትለው ብሩክ? እሺ አሁን ደህና ነው? ደህና ነው ወይ? ነገሩ ፍላሹ እኔ ጋር ስላለ ምንም ነገር እሱ አያደርገውም። ምንም ሊያደርገው አይችልም። ሄሎ ሞገስ። ብሩክ መድብል ስልኩ አልሰራም አለኝ። ምን አዲስ ነገር አለ ብዬ ልጠይቅ ነበር የደወልኩት። ሞገስ ትልቅ ችግር ተፈጥሯል። የምን ችግር ነው? መድብልን አይደለም እንዴ? መድብል ምን ሆነ? ምን እያለህ ነው? መድብልን ዝና ይዞታል እያልኩ ነው። እባክህ ምን ተፈጥሮ ነው? ንገረኝ ሞገስ። አውቄው ነበር። እነዚህ ሰዎች በቀላሉ እንደማይፋቱኝ አውቄው ነበር። ወይኔ መድብል። ይኸውልህ ሞገስ ተረጋጋ አንተ። ፍላሹ እኔ ጋር ነው ያለው። ስለዚህ ዝና መድብልን ምንም ነገር ሊያደርጉ አይችልም። ብሩክ ያንተም ህይወት እኮ አደጋ ላይ ነው እንዴ? እዛው ቤት መጥተው የሆነ ነገር ቢያደርጉስ? ይኸውልህ ለማንኛውም እዛው መጣሁ። ኖ አንተ እዛው መሆን ነው የሚሻለው። እኔ እዚህ ያሉ ነገሮችን እኔ በሙሉ አስተካክላለሁ። እንዳትመጣ ወደዚህ እዛው ሁን። ምን ማለት ነው? ለእኔ ብሎ መድብል እዛ ችግር ውስጥ ገብቶ እኔ ዝም ብዬ የምቀመጥ ይመስላል? እነዛን ሰዎች እጋፈጣቸዋለሁ። ይኸውልህ እነሱ እዚህኛ ቤት አካባቢ ናቸው ያሉት። እዚህ ደግሞ ሁሉም ነገር ሴፍ ነው። ይኸው ተሳስተው ወደዚህ ቤት ለመምጣት እንዳትሞክር። ይከተሉሃል ሞገስ። የሆነ ነገር እንዳያደርጉ እንዳትመጣ ወደዚህ። በዚህ አይነትማ ጠበቃው የተኛበትን ምክር ልክ ይደርሱበታል ማለት ነው። ይኸው በዚህ ሰዓት ይሄ ነው ምንም ልልክ አልችልም። ግን ብቻ አንተ ወደዚህ ቤት እንዳትመጣ። ይኸውልህ የመድብል ሰዎች እዚህ ጋር አሉ። ያለበለዚያ ግን አንተን ይከተሉሃል ሞገስ። እንዳትመጣ ወደዚህ እባክህ ብሩክ። አዲስ ነገር ካለ በፍጥነት አሳውቀኝ። ምን ተፈጥሮ ነው? መድብል ምን ሆኖ ነው? ንገረኝ፣ ምን ሆኖ ነው? ዝና ይዞታል። ምን? መድብል ለእኛ ብሎ ትልቅ ችግር ውስጥ ነው የገባው። በፍጹም ብቻውን ልተው አይገባም። እውነቴን ነው። በህይወቴ እንዳንተ የታገስኩት ሰው ዛሬ ግን ያበቃል። መቼም አያበቃም። መቼም አያበቃም። አሁንም እኮ ፍላሹም ቢሆን እኛ ጋር ነው ያለው። መቼም አያበቃም። እንዲህ በቀላሉ አያበቃም። እኔ ግን ያልገባኝ ነገር ቆይ ስለ ፍላሹ እንዴት ሊያውቅ ቻለ? አይ አላውቅም። በእርግጥ መድብል ፍላሹን ቀስ አድርጎ ነበር የሰጠኝ። ግን ሜቢ ከሱ በላይ ማለት ከፍላሹ በላይ እሱ ፈልጎት ቢሆንስ? ፍላሹን ፈልገውት ካልሆነ ቆይ ስለዚህ ምስጢር የሆነ ሰው የሚያቀብላቸው ሰውም አለ። ለምንድን ነው እኔ እንደዚህ የምታፈጡት? እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ዝና ሊሆን ይችላል። ላውድ ስፒከር ላይ አድርገው ማለት ነው። ሄሎ ወንድምህን በህይወት የምትፈልገው ከሆነ ማለት ነው እኔም የምልህ ቦታ አሁኑኑ ፍላሹን ይዘህ ትመጣለህ። አንተ የተረገምክ ስማኝ፣ ወንድሜን ብትለቆ ይሻላል። አለበለዚያ ምን? ስማ፣ ትሰማኛለህ? ከፈለክ እዚሁኑ ገድዬ ሬሳውን ልልክልህ እችላለሁ። ስማኝ፣ ይኸው ምንም ብታደርግ አንተን አሳልፌ ከመስጠት መቼም ቢሆን ወደኋላ አልልም። በአሁኑ ግን አንተም ሆነ ያካሌብ አልቆላቸዋል። ወንድሜን መስዋዕት ማድረግ ካለብኝ እሱን መስዋዕት አድርጌ የብዙ ህይወት አተርፋለሁ።